የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ያዘጋጀው የመጀመሪያው ሀገር አቀፍ የቁርአን ሂፍዝ ውድድርና አምስተኛው ታላቁ የጎዳና ላይ የኢፍጣር ስነ ስርዓት ተካሂዷል። ከኢፍጣር ስነ ስርዓቱ ቀደም ብሎ ቁርአንን የእውቀትና የእስላም ምንጭ በሚል መሪ ሐሳብ ሀገር አቀፍ የቁርአን ሂፍዝ ውድድር ተካሂዷል። እንዲሁም ታላቁ የጎዳና ላይ የኢፍጣር ስነ ስርዓት በመስቀል አደባባይ ለአምስተኛ ጊዜ በርካታ ህዝበ ሙስሊም በተገኘበት ተካሂዷል። ከአዲስ አበባና ከአጎራባች ከተሞች የተውጣጡ የእስልምና ሃይማኖት ተከታዮች፣ ከፍተኛ የመንግስት የሥራ ኃላፊዎች፣ የተለያዩ ሀገራት አምባሳደሮችና የዲፕሎማቲክ ማህበረሰብ ክፍል ተወካዮችን ጨምሮ በርካታ እንግዶች በስነ ስርዓቱ ላይ ተገኝተዋል ተብሏል። ባልደረባችን ፈቲያ አብደላ ደግሞ ተጨማሪ ልታደርዘን እዚህ ስቱዲዮ ተገኝታለች። ፈቲያ እንኳን ደህና መጣሽ። አመሰግናለሁ። ምን ይችል አንተም እንዳነሳው ታላቅ የጎዳና ላይ ኢፍጣር ተካሂዷል። እንዲሁም ደግሞ የ1446ኛው የታላቁ የረመዳን ወር ዛሬ 16ኛ ቀኑ ላይ ነው የሚገኘው። የረመዳን ወር እንግዲህ በርካታ ሁነቶች በርካታ ዝግጅቶች ይካሄዱበታል። አንተም እንዳነሳው የቁርአን የሂፍዝ ውድድርና የጎዳና ላይ ኢፍጣር ተካሂዷል። እንዲሁም ለአምስተኛ ጊዜ ነው ይህ ኢፍጣር የተካሄደው። የቁርአንና የቁርአን የእውቀትና የሰላም ምንጭ በሚል መሪ ቃል ነው ሀገር አቀፍ የቁርአን የሂፍዝ ውድድሩ የተካሄደው። ይህም በሀገር አቀፍ ደረጃ ሲካሄድ ለመጀመሪያ ጊዜ ነው። ከሁሉም ክልሎች የተውጣጡ እንዲሁም ከሁለቱ ከተማ መስተዳድሮች የተውጣጡ ተሳታፊዎች በተገኙበት ነው ይህ ውድድር የተካሄደው። በተለየ ሁኔታ ይህ ውድድር ወንድና ሴት ተሳታፊዎችን ይዟል። አንደኛ ለሚወጡት የመኪና ሽልማት፣ ሁለተኛ ለሚወጡት ደግሞ የሀጅ ስነ ስርዓትን የሚከውኑበትን እድል ተመቻችቷል። ሶስተኛ ለሚወጡት ደግሞ የገንዘብ ሽልማት እንደሚካሄድ ነው የተነገረው። ይህ ውድድር በዋናነት ሀገርን በተለየ መልኩ ያስተዋውቃል። እንዲሁም ደግሞ በቱሪዝም ኢትዮጵያ ቱሪስቶችን ለመሳብም እድል እንዳለው ነው የተነገረው። ሌላኛው የጎዳና ላይ ኢፍጣር ነው የተካሄደው። ይህም በየአመቱ በተለያየ ጊዜ ይካሄዳል። ዘንድሮ ለአምስተኛ ጊዜ ነው በመስቀል አደባባይ የተካሄደው። እንግዲህ በስነ ስርዓቱ ላይ በርካታ ህዝበ ሙስሊም እንዲሁም ደግሞ ጥሪ የተደረገላቸው ከፍተኛ የመንግስት አመራሮች ተገኝተዋል። በስነ ስርዓቱ ላይ ንግግር ያደረጉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ተገኝተዋል። እሳቸውም እንግዲህ ሀገር በተለያየ ሁነት ውስጥ አልፋ እዚህ ደርሳለችና ህዝበ ሙስሊሙም ሀገር በማጽናት ውስጥ የራሱ ድርሻ ነበረው፣ ይሄንንም ማስቀጠል ይገባዋል የሚል ሐሳብ አንስተዋል። የአደባባይ በዓላት በተለይ የእርስ በእርስ ግንኙነትን ያጠናክራል በሚል አንስተዋል። ሁነቱም በአማረና በደመቀ ሁኔታ ከአመት አመት ህዝበ ሙስሊሙ በነቂስ ወጥቶ ያከበረው እንደሆነ በስነ ስርዓቱ ላይ የተሳተፈ እንደሆነ አንስተዋል። ስነ ስርዓቱ የተሳካ እንዲሆን አስተዋጽኦ ላበረከቱ የጸጥታ አካላትም እንዲሁ ምስጋና አቅርበዋል። ረመዳን እንግዲህ የአንድ ወር ሁነት ለ11 ወር የራሱ የሆነ ስንቅ ነውና በረመዳን የተጀመሩ በጎ ተግባራት ረመዳን የእዝነት የመረዳዳት የአብሮነት ወር እንደመሆኑ እነዚህ ሁነቶች ለ11 ወራትም ስንቅ ሆነው መቀጠል አለባቸው የሚል መልእክት በሰፊው ተላልፏል። እንግዲህ የጎዳና ኢፍጣሩም የቁርአን ውድድሩም አሁን እኛ እዚህ ባለንበት እየተከናወነ ነው የሚገኘው። ለአሸናፊዎችም አንደኛ ለሚወጣው የመኪና ሽልማት፣ ሁለተኛ ለሚወጡት የሀጅ ስነ ስርዓት እንዲከውኑ እድል ይመቻቻል፣ ሶስተኛ ለሚወጡት ደግሞ እንዲሁ የገንዘብ ሽልማት ይካሄዳል። የጎዳና ኢፍጣሩም አሁን እየተካሄደ ነው የሚገኘው። በሰላማዊ ሁኔታ ተካሂዷል። አጠቃላይ ለአሁን ያለኝ መረጃ ምን ይችል ይሄን ይመስላል። ፈቲያ አመሰግናለሁ። እኔም አመሰግናለሁ።